ነበር እያሉ ነው መጠውለግ እሱ ነው። ስለዚህ ይሄን ነበር አስቀድስ ነበር ሰንበት ተማሪ ነበርኩኝ እንደዚህ ነበርኩኝ የሚሉ ሰዎች ያጋጥመዋል። አሁን የት ናችሁ ነው ጥያቄው። ዛሬ ያስቀድሳል ራሱ አስተማሪው። አሁን እኮ በጣም አንዳንድ ቦታ ላይ ግራ የሚገባኝ ነገር ምንድነው? ሰባኪ ወንጌሉ ካላስቀደሰ አይኑን እያሻ ቅዳሴ ሲወጣ ሊሰብክ ሲመጣ ያስቀደሰውን ህዝብ ነው የሚሰብከው። ትውልድ እሉት የሚባለው አሉተኛ ነው በአብዛኛው። አውቃለሁ ባይ ነው የሚያውቅ ይመስለዋል። ቲክቶክ ላይ 1 ደቂቃ ሰምቶ ኦርቶዶክስ እምነትን የጨረሰ ይመስለዋል። ሌሎች ቤተክርስቲያን ቸርች ብለው በሚጠሩት ባይሄዱ ፓስተሩን በአካል አለማግኘት ነው እንጂ ሌላ ችግር የለም። ጓደኞቻቸውን አያገኙም እንጂ ሌላ ችግር የለም። አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ግን ከቤተክርስቲያን ቢቀር ብዙ ነገር ይቀራል። በዚህ ሰዓት ቅዳሴው ሲጀምር ሳስተምርም ገልጻለሁ። ሚመጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተ ይወርድ መንፈስ ቅዱስ መልዕልተ ሰማያት ብሎ ነው የሚጀምረው። መንፈስ ቅዱስ የሚወርድባት እቺ ቀን ምን ያህል የምታስፈራ ናት። የሚቀድሱባት ቀን ይህች ሰዓት። ትውልዱ ብዙ ጊዜ እንቅልፍ ያጠቃዋል። እንቅልፍ ከዲያብሎስ ነው። ጥቂት ነው መተኛት የሚያስፈልገው። የቲክቶክ ትምህርት መንገድ ላይ የወደቀው ዘር ነው ብዬ ነው የማስተምረው። ሶሻል ሚዲያ በጣም በመጠቀም ጥናት ተደርጓል። ለምሳሌ ቲክቶክ የሚጠቀሙ ሰዎች ወጣቶች በአብዛኛው የሜንታል ኢልነስ የአእምሮ በሽታ ወደ እብደት መንፈስ የሚወስድ በሽታዎች ይመጣሉ። ለምሳሌ በጣም ብዙ ጊዜ በተደጋጋሚ ከሚባሉት ነገሮች ለምሳሌ የእኛ ቤተክርስቲያን ለግሎባላይዜሽን አትመችም፣ ለኦርቶዶክስ አትመችም። ግሎባላይዜሽን አንተ የራስህን ትተህ የአውሮፓን መሸከም ማለት ነው። ብዙ ሰዎች አንድ የሆነ ነገር ሲፈልጉ ፈተና ላይ እንዳይወድቁ መጠንቀቅ አለባቸው። ይሄኛው ሎ ኦፍ አትራክሽን ገንዘብን ስብ ያመጣዋለሁ ነው። ኬት ስበህ እንደምታመጣው እንግዲህ አይታወቅም። ምክንያቱም ገንዘብ የስራ ውጤት ነው። ምንድነው ሊሆን የሚችለው? ምንድነው ላደርግ የሚችለው? ለምሳሌ አንድ ኦርቶዶክሳዊ ወጣት እንዴት ነው ላደርግ የሚችለው? ወይም ማለት ኦርቶዶክሳዊ ወጣት እንዴት ማድረግ እችላለሁ፣ ራሴ እንደመለወጥ እችላለሁ ብላ ብታስብና ቢያስቡ መጽሐፍ ቅዱስ ውስጥ እኮ በጣም ቁልፍ ነገሮች ተቀምጠዋል። እንቅልፍ የሚያበዙ ደግሞ ቡትቶ ይለብሳሉ ይላል መጽሐፍ ቅዱስ ነው ይሄን የሚለው። ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ይህ የቲአርቲ ሚዲያ ነው። ፕሮግራሙ ደግሞ እንግዲህ የቲአርቲ ሚዲያ ፖድካስት ነው። ዛሬም የምትወዷቸውን የምታከብሯቸውን ታላቅ እንግዳ ይዤ ቀርብ ያለው እንግዳችን ማን ነው? ካፍታ ቆይታ በኋላ ተመልሰን እንመጣለን። መልካም ቆይታ። ተመልሰን መጥተናል። የዛሬ እንግዳችን ሊቀ መምህራን ፕሮፌሰር መምህር ዘበነ ለማ ናቸው። መምህር እንኳን ደህና መጡ። እንኳን በቸር ተገናኘን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቡነ ዘበሰማያት ጸልየናል። የተባረከ ያድርግልን። አሜን። የኢቲ አርት ሚዲያን በዚህ የሚተላለፈውን ትምህርት ሁሉ ለሚከታተሉት ባሉበት ስፍራ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ህብረት አንድነት፣ የድንግል ማርያም አማላጅነት ከኛም ጋር እዚህ ከሚሰሩት ከሁሉም ከነሱም ጋር አድሮ ይኑር። ሰላም ለኢትዮጵያ፣ ሰላም ለመላው ዓለም ይሁንልን። እንኳን ተገናኘን። ምን ያህል ደስ ብሎኛል መምህር ድጋሚ ስለተገናኘን። እውነት ለመናገር ብዙ ጊዜ ለሰዎች እላለሁ በቤተክርስቲያን አገልግሎት በተለይ መምህራን ትላልቅ የሚባሉ ቤተክርስቲያን ሊቃውንቶች ዘመኑ ያው ቴክኖሎጂ ማህበራዊ ሚዲያ ላይ ስላለን በማህበራዊ ሚዲያ ከአውደ ምሕረቱ ባሻገር ተደራሽ ለማድረግ መተው ስቱዲዮ አንዳንድ ሀሳቦችን እንዲሰጡን ብዙዎች እናወራለን እና እንደው መምህር እውነት ታናሽነታችንን ሳትንቁ ሁልጊዜ እንደውም ራስዎትም ጭምር እየጠየቁ ሀሳቦች ላይ እናወራ እያሉ ሁልጊዜ ኢትዮጵያ በመጡ ቁጥር እንዲህ እንገናኛለን እና ያለኝን ትልቅ አክብሮት መናገር ፈልጋለሁ። እግዚአብሔር ይስጥልኝ፣ ያክብርልኝ። ምክንያቱም ቴክኖሎጂን መጠቀም ትልቅ ነገር ነው። ቴክኖሎጂ እንዲጠቀምብን አለማድረግ ነው ትልቁ ነገር። ሌላው ደግሞ እንዳንተ አይነት ሚዲያዎች የቤተክርስቲያን ትምህርት እምነቱ ከቀኖናው ተጠብቆ ስለሚሄድባቸው እኔ ላንተም እንደዚሁ ካንተ ጋር ለሚመሳሰሉ ሁሉ በጣም የውክቢያ ሰዓት ስለበዛ እንደናንተ አይነት ደግሞ በመኖራቸው እኛም ደስ ስለሚለን ለዚህ ነው በርተታችሁ እንድትሄዱ ስለመፈልግ በራሴ ይሄ ቀላል ነገር አይደለም። የሚሰሙትም ሰዎች ዛሬ ለምንበላው እንኳን ምግብ እንመርጣለን ካገኘን የቱን ልብላ እንላለን።
ስለዚህ የምንሰማውንም መምረጥ የምናየውንም መምረጥ በጣም አስፈላጊ ነው በዚህ ዘመንና እግዚአብሔር ይመስገን እንኳን አገናኘን። በርቱ፣ ጠንክሩ እናንተም። አሚን። እግዚአብሔር ያክብርልን መምህር። ወደ ተመልካቾቻችን እንደውም በዚህ አጋጣሚ ክሬዲት መስጠት ስለፈለኩ ነው ለመምህራችን። የሚያደርጉትን ነገር ብዙዎቻችሁ ታውቃላችሁ። ብዙዎች እየደወሉ በተለይ ወቅታዊ ጉዳዮች ላይ የሆነ ሀሳብ ሲፈልጉ ከተለያዩ ቤተ እምነቶች ሀሳቦች ሲነሱ መጀመሪያ የሚከፍቱት የእርሶ ላይቭ ስትሪም ነው። እዛ ላይ ደግሞ እየደወሉ ሀሳቦችን ይጠይቃሉና በዚህ ዘመን አማራጭ ባግኝተው ቶሎ መልስ የሚያገኙበት ፕላትፎርም መፈጠሩ ራሱ ትልቅ ነገር ነውና እውነት ነው። እኛንም እንግዲህ በኋላ ከምሽት ላይ በረራ አሎት ወደ አሜሪካ ያቺን ሰዓት ተጋፍቶ ውድ ጊዜዎትን ስለሰጡን እጅግ አድርገን እናመሰግናለን። እግዚአብሔር ይመስገን። አሜን። ጊዜ ባለቤት አሜን። እንግዲህ አሁን ያለነው በዓለ ሃምሳ ላይ ነው። በተለይ በዓለ ሃምሳ ሲባል የደስታ ጊዜ ነው። ልክ አሁን አስተሪዮ ልክ ገና ካለፈ በኋላ አስተሪዮ ላይ ብዙ ጊዜ የደስታ ጊዜ ይባላል። ሰርጉም ማህበራዊ ጉዳዮችም እንዲሁም ደግሞ ሁሉም የሚደረጉበት ነውና በዓለ ሃምሳ ላይ ምን ነገሮች እየተለመዱ ነው። ቤተክርስቲያን ያው የራሷ ስርዓት አላት የደስታ ጊዜ ብላ ሰጥታ። ነገር ግን የደስታ ጊዜ በመሆኑ ከቤተ ክርስቲያን የሚያርቁ ነገሮች ይኖራሉ። ቤተክርስቲያን ያለው አገልግሎት ተትቶ ወደ መንፈሳዊ ወደ ዓለማዊው ማዘንበል በጣም እየበዛ መጥቷል በዚህ ዘመንና እንደው እዚህ ላይ ትንሽ ሀሳብ እናንሳ መምህር። ቤተክርስቲያን ለሁሉም ነገር ስርዓት አላት። አሁን አንተ የጠቀስካቸው ለምሳሌ ዘመነ አስተሪዮ አለ፣ ዘመነ ጽጌ አለ እና ዘመነ በዓለ ሃምሳ ለምሳሌ መውሰድ እንችላለን። እነዚህ እንግዲህ በአብዛኛው በዓል የሚደረግባቸው ክብር የሚደረግባቸው ጊዜዎች ናቸው። የተደረጉበትም ዓላማ አለው። ሁሉ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድርቅ ያለ ነገር የለም። ቤተክርስቲያኗ በጣም የእውቀት ቤት ስለሆነች ዝም ብሎ በሌላ ቦታ እንዳለው በአንድ መስመር መሄድ አይደለም። ለብዙ ዘመናት የተገነባ ነው። 8000 ዓመት ነው። ዝም ብሎ 3000 ዓመት የሚል የለም። እኔ ከዚህ በፊትም ሰው ምንድነው የሚለው መጽሐፌ ላይ የገለጽኩታል። የ8000 ዓመት ታሪክ ያለን ሰዎች ስለሆነ የተገነባው ግንባታ ቀላል አይደለም። ለዚህ ነው በቀላሉ የማይፈርሰው። ይሞከራል፣ አይፈርስም። ቤተክርስቲያኗም የራሷ የሆነ ስርዓት አላት። ለምሳሌ የጾም ጊዜ አለ፣ የፍስክ ጊዜ አለ። ለሰውነት ጤና ለአጠቃላዩ ደስ ይላል። ሁሉ ነገር አንድ አይነት አለ። ለምሳሌ ቅዳሴ 3 አይነት ዜማ በአንድ ቅዳሴ ልሰማ ትችላለህ። ያ ሁል ጊዜ ቅዳሴ አዲስ ነው የሚሆንብህ። ስትሰማው ደስ ነው የሚልህ። ለምሳሌ በግዕዝ ዜማ ትሰማለህ፣ ከዛ በአራራይ ዜማ ትሰማለህ፣ ከዛ በእዝል ዜማ ደግሞ ትሰማለህ። ስለዚህ እነዚህ አይምሮህን ልቦናህን ሁሉ ይይዙታል። ዜማው ራሱ ሲቀያየር አሁን ሳታት የሚቆም ሰው ካለ የሳታት ዜማ ከአንዱ ወደ አንዱ ሲገባ ከአንዱ ወደ አንዱ ሲቀየር እንዴት ውብ ነው! እና ራሱ ጥበብ ላይ እናንተ ኢቲ አርት ነው አንዱ አርት። ይሄ ጥበብ በራሱ እንዴት በኦርቶዶክስ ቤተክርስቲያን ውስጥ እንዳለ መቅደሱ ስትገባ የምታያቸው ስዕሎች፣ የቅዱሳን ነገሮች፣ ቅዳሴው ላይ የቄሱ ልብስ፣ የዲያቆኑ ልብስ፣ ጽናው፣ ማህሌቱ ሲቆም ጸናጽኑ፣ ጥምጥሙ፣ ካባው፣ መቋሚያው፣ ከበሮ ሁሉ ውብ ነው። ይሄ የትም የሌለ ነው እና የተሰራበት ደግሞ ዓላማ አለው። ለምሳሌ በዓለ ሃምሳን እንዳነሳው በዓለ ሃምሳ የሚለው በዓለ ሃምሳ አንድ ቀን ነች። በዓለ ሰዊት ነች። በዓለ ጰራቅሊጦስ ነች። 50ኛዋ ቀን ማለት ነው። በግሪኩ ፔንዲኮንዳ የሚላት 50ኛዋ ቀን ጰራቅሊጦስ ናት። ግን እንዳለ ዘመኑ 50ው መዋዕለ ትንሣኤ ልንለው እንችላለን። ይሄ 50 ቀን እንደ አንድ እሁድ ነው የሚታየው በቤተክርስቲያን ስርዓት፣ አንድ እሁድ ማለት ነው። ለዚህ ነው በመሃሏ ሮብ፣ አርብ ቢኖሩ እንኳን ይበላባቸዋል። እንደ አንድ እሁድ ነው የምትታየው። አንድ እሁድ ነች ትንሣኤው የሚነገርባት እና በዚህ ጊዜ ምንድነው ክርስቲያኖች የሚያደርጉት ማለት ዝም ብለው ይተኛሉ ማለት አይደለም። ጸሎት ይቆማል ማለት አይደለም። ሌላ ነገር ይጠፋል ማለት አይደለም። በዚህ ቀን የበለጠ እየሄዱ ጌታ ከሞት ተነስቶ 40 ቀን እስከሚያርግ በየጊዜው እየተገለጠ ያስተምራቸው ስለነበር እንደውም የትምህርት ሰዓት ነው። የትምህርት ሰዓት ነው። 7ቱን ኪዳናት ያስተማረው ጌታ በ40 ቀን ውስጥ ነው። ከዛ በ40ኛው ቀን አረገና በ10ኛው ቀን መንፈስ ቅዱስ ሰደደላቸው። የመማር ነው የማወቅ ነው እንጂ ዝም ብሎ ፈንጠዝያ ጾም ተፈቷል፣ ናይት ክለብ ዳንኪራ፣ በዚህ በኩል እንደዚህ አይነት ተዘጋጅቷል፣ በዚህ በኩል ይሄ ሆኗል ተብሎ የሚባልበት አይደለም። እና ጉባኤ ምን ቀዝቀዝ ብሎ አንዳንድ መምህራን እየነገሩኝ አይ በዓለ ሃምሳ ላይ እኮ ሰው አይመጣም ይላሉ። ይሄ አሁን የመጣ ይመስለኛል። እኔ ድሮ በዓለ ሃምሳ ነው በዓለ እንትን ነው የሚባል ነገር አላውቅም። ግቢውን ሞልቶ አጥር ላይ ግንብ ላይ ሆኖ ሲማር ነው የማስታውሰው። እና በዓለ ሃምሳን የበለጠ የመማር የማወቅ የክርስቶስን ትንሣኤ ማሰላሰል ነው። ለአንዱ ይገለጻል፣ ለሁለቱ ይገለጻል፣ ለሶስቱ ይገለጻል፣ ለ500 ይገለጻል። ይሄ መገለጽ ሰዓት ነው እና በዚህ በበዓለ ሃምሳ ውስጥ
ክርስቲያኖች የበለጠ ወደ እግዚአብሔር ቤት የሚሄዱበት፣ ትንሣኤውን የሚያስቡበት፣ የተደረገልን የምናስታውስበት፣ ሞትን ድል አድርጎ የተነሳውን ኢየሱስ ክርስቶስን የምናከብርበት፣ እንደ አንድ እሁድ የደስታ ቀን እኮ የተባለው ክርስቶስ ተነሳ ነው እንጂ የምግብ ደስታ አይደለም። ምግብ ይበላል፣ ያለው ነው የሚበላው፣ የሌለው ሞልቷል። ያለው ሊበላ ይችላል፣ ምንም አይደለም፣ ደስታን አለ። ግን ትልቁ ደስታ ምንድን ነው? ክርስቶስ ከሞት ተነሳልኝ ነው እኮ ባለ 50 ደስታ የተባለው እንጂ ዝም ብሎ በማይሆን ቦታ መገኘት አይደለም። እና ቤተክርስቲያን ከዚህ አኳያ ስርዓትን ሰርታ ትውልዱ እግዚአብሔር እንዲያመልክ ታደርጋለች። ናው እንደውም መጨረሻ ላይ እሱን ጠቆም አድርጉት። ጉባኤያትም ሲያዩት በፊት ላይ ልክ አሁን ምን እየተለመደ መጥቷል። እግዚአብሔርም ትዝ የሚለን ጾም ሲገባ ብቻ ሆኗል። አሁን ጾም ከተፈታ በኋላ ይረሳል ብዙ ነገር፣ የጉባኤውም ይረሳል፣ ይሄ መንፈሳዊ አገልግሎቱም ይረሳል። እና በፊት ካየን እንደው መምህር ይሄንን ሀሳብ ምናልባት እርስዎም በደንብ አድርጎ ጠቆም ያደርጉታል ብዬ አስባለሁ። እርስዎም እዚህ በነበሩበት ሳ ላይ ሲመጡ ሳምንታዊ ፕሮግራሞች ነበሩ። አዲሱ ሚካኤል ነበረ፣ ጎላ ሚካኤል 7 ቀን ነበረኝ፣ ሰባቱንም ቀን አለ እና የህዝቡ ምላሽ ደግሞ በሚገርም ነበር። በቃ ማለት ቦታ ጠፍቶ የመጣው ሰው ጉባኤ መጣ ለመባል ብቻ ሳይሆን ተምሮ የተማረው በደንብ ማስታወሻ እየያዘ ከሌላ ቤተ እምነትም እየመጡ አውደ ምሕረት ላይ አዲሱ ሚካኤል አስታውሳለሁ እሱን። እና ሌሎች መምህራኖችም እንደዚህ ሐሙስ ማርቆስ ላይ ኢየሱስ ክርስቶስ ማን ነው በሚል ትምህርቶች ነበሩ። ነፍሱን ይማረውና እነ መምህር ዘላለም ወንድሙ እስጢፋኖስ ብዙ ቦታዎች ነበራቸውና ያ ነገር አሁን ትንሽ እየቀነሰ መጥቷል። መምህር እንደው ምንድን ነው ማለት እንችላለን? እሱ ትውልድ እሉት የሚባለው ላይ የደረስን ነው። ትውልድ እሉት የሚባለው አሉተኛ ነው። በአብዛኛው አውቃለሁ ባይ ነው፣ የሚያውቅ ይመስለዋል። ቲክቶክ ላይ 1 ደቂቃ ሰምቶ ኦርቶዶክስ እምነትን የጨረሰ ይመስለዋል። አሁን እናንተ የምንነጋገሩን 30-40 ደቂቃ ይህንን ሰምቶ ሌላ መስማት ያለበትም ላይ መስለው የሚችል ሰው ሊኖር ይችላል። ስለዚህ በጣም ከፍተኛ ጥንቃቄ ነው የሚያስፈልገው። ያልከው በጠቅላላ ልክ ነው። ያንን ማየት አልቻልኩም። ያንን እያየን አይደለም። ወዴት ነው ጉዟችን፣ ወዴት ነው የምንሄደው የሚለው በጣም አሳሳቢ ሆኖ እያየሁት ነው ያለሁትና ሰው አንደኛ የሶሻል ሚዲያው ኢንፍሉዌንስ አለው ወይ፣ ፋክተር አለው ወይ፣ ምን አይነት ኢምፓክት ነው ያለው ስንል ኔጌቲቭ ኢምፓክት በአብዛኛው አለው ከፖዚቲቭ ከሆነው በላይ ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያንና በሌላ እምነት ትልቅ ልዩነት አለ። ቤተክርስቲያን ስለመሄድና ስላለመሄድ ሌሎች ቤተክርስቲያን ቸርች ብለው በሚጠሩት ባይሄዱ ፓስተሩን በአካል አለማግኘት ነው እንጂ ሌላ ችግር የለም። ጓደኞቻቸውን አያገኙም እንጂ ሌላ ችግር የለም። አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ግን ከቤተክርስቲያን ቢቀር ብዙ ነገር ይቀራል። ታቦቱ ያለው ቤተ መቅደስ ውስጥ ነው። ሄዶ መስገድ አለ፣ መስገድ ይቀራል፣ መሳለም ይቀራል። ቤት ውስጥ ቁጭ ካለ ለሌላ ነገር ማደሪያ መሆን ነው የሚመጣው። ስለዚህ በአብዛኛው ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን ያለው አንተ ያነሳኸው ወደ ኋላ የመቅረት በፊት የነበረ መንፈሳዊ ዝለት ነው ብዙዎችን ያጋጠማቸው። መንፈሳዊ ዝለት ጥውልግ የመሆን በትምህርት ላይ ሳነሳው ነበር። የኤማውስ መንገደኞች እየጠወለጋችሁ ትሄዱ ምንድን ነው ያላቸው ነበር እያሉ ነው። መጠውለግ እሱ ነው። ስለዚህ ይሄን ነበር፣ አስቀድስ ነበር፣ ሰንበት ተማሪ ነበርኩኝ፣ እንደዚህ ነበርኩኝ የሚሉ ሰዎች ያጋጥመዋል። አሁን የት ናችሁ ነው ጥያቄው። ዛሬ ሁልጊዜ እኮ በእግዚአብሔር ቤት ዛሬ ነች ያለችው፣ ዮም ነች፣ ትዴይ ነው፣ ዛሬ ነው። ዛሬ የት ነህ ነው። ትላንት እዚህ ጋር ነበርኩ አያዋጣም። ምክንያቱም ትላንትና ይሁዳ ሐዋርያ ነበረ፣ ዛሬ ግን ገዳይ ነው፣ ዛሬ ግን ሻጭ ነው፣ ዛሬ ግን ለዋጭ ነው፣ ዛሬ ግን የለም። ስለዚህ ሰዎች የት ነኝ ያለሁት ብሎ መጠየቅ አለባቸው። በየዕለቱ ስንጸልይ እኮ የምንጸልየው የዓመት ጸሎት እኮ አይደለም፣ የሳምንት ጸሎትም የለም፣ የቀን ጸሎት ነው። በየቀኑ የዕለት እንጀራዬን ስጠኝ ለዛሬ ምንለው እኮ በየዕለቱ ነው የምንጸልየው፣ የዕለት ጸሎት ነው። ስለዚህ በቤተክርስቲያን ሕግና ስርዓት በተለይ የጠዋትና የማታ ጸሎት በቤተክርስቲያን መደረግ አለበት። የጉባኤ ስነ ስርዓት መብዛት አለበት፣ መጠንከር አለበት። ትውልዱ አዋቂ ነው መሆን ያለበት እንጂ ስሜታዊ መሆን የለበትም። በስሌት የሚንቀሳቀስ በእውቀት የሚንቀሳቀስ ነው እንጂ በስሜት ካየኸው ዛሬ ይገኛል ነገ የለም። ጥምቀት ቀን አለ፣ ሌላ ቀን ቅዳሴ ላይ የለም። ዝማሬ ላይ ይሰበሰብና ሌሊት አሐዱ አብ ተብሎ ሲቀደስ ስጋው ደግሞ ሲፈተት የለም። ስለዚህ እነዚህ በጣም መስተካከል ያለባቸው ናቸውና ትልቁ ነገር የሶሻል ሚዲያው ችግር አለ። ሁለተኛ ትውልዱም ራሱ ማወቅ አለበት። ሶስተኛ መምህራንም ሰው ወደ እግዚአብሔር ቤት የሚመጣበትን መንገድ በደንብ ማዘጋጀት አለባቸው። ብቁ ሆነው ሰው እንዲመጣ ማድረግ ይኖርባቸዋልና ልክ ነው። በተለይ እንደው መምህር ካዩ ባለፉት የተወሰነ አንስተን ነበር። በተለይ ሶሻል ሚዲያው ላይ
አሁን ቅዳሜ ምሽት እንግዲህ ለእሁድ አጥቢያ ሰው ትልቅ የሰንበት ቀን ነው። ሁሉም ከስራው አርፎ ቤተክርስቲያን ሄዶ አስቀድሶ ለስጋው ደግሞ የበቃውም ከዛ ክብር ተቋርሶ ወደ ቤት የሚመለስበት ቀን ነውና አሁን ሶሻል ሚዲያ ላይ ካያችሁ መምህር የሚባሉት ትላልቅ መምህራን ራሱ ቅዳሜ ምሽት ላይቭ ላይ እስከ 7 ሰዓት 8 ሰዓት 9 ሰዓት ቁጭ ብሎ ህዝቡን ይዙትና ያ ህዝብ ጠዋት ተነስቶ ቤተክርስቲያን የሚሄድ ልምድ የለውም። ይሄም ራሱ እያራቀው ነው በከፍተኛ ደረጃ ማለት ነውና እንዲህ አይነት ልምዶችንም እያየን ነው በቤተክርስቲያን አገልጋዮች በምንላቸው አንዳንድ መምህራኖችም ጭምር ማለት ነው። ይሄ በጣም አስደንጋጭ ነው። አንደኛ በጥንት እሁድ ስትመጣ ሰው እንደውም ዛቲውን ይዞ ቅዳሜ ማታ ሄዶ ቤተክርስቲያን ነው የሚያድረው። መንገዱን መራቅ ይላል። ወደ አጥቢያዬ ነው የሚለው፣ በየአጥቢያው ይሄዳል። ቤተክርስቲያን ተሰብስቦ ህጉማ የታመመ ሰው እንኳ ቢኖር ባልጋ አድርጋችሁት ይምጣ በዕለተ እሁድ ነው የሚለው። የታመመ ሰው እነዚህ የሞቱ ናቸው ማለት ነው። በዕለተ እሁድ የማይሞት የታመመው ሰው እንኳ ባልጋ ይምጣ ከተባለ የሚቀረው የሞተ ትውልድ ሊሆን ማለት ነው። ስለዚህ በተለይ መምህራን ከፍተኛ ጥንቃቄ ማድረግ አለባቸው። ለምን? አርአያ ናቸው። ሰው ያያቸዋል። እንዴ ከሌ ይኸው እስካሁን ሲያስተምረን አልነበረም እንዴ ይላል። ያስ እንደዛ አስተምሮ ሌሊት ቅዳሴ ይሄዳል፣ ያስቀድሳል ራሱ አስተማሪው። አሁን እኮ በጣም አንዳንድ ቦታ ላይ ግራ የሚገባኝ ነገር ምንድን ነው? ሰባኪ ወንጌሉ ካላስቀደሰ አይኑን እያሻ ቅዳሴ ሲወጣ ሊሰብክ ሲመጣ ያስቀደሰውን ህዝብ ነው የሚሰብከው። ስጋው ደግሞ የተቀበለውን ነው እሱ ሳይቀበል። አስደንጋጭ ነው ይሄ በእውነቱ ካሰብ ነው። ስለዚህ መምህራን አርአያ እስከሆኑ ድረስ ሰው ትልቁ ነገር ከምንም ጸሎት በላይ ቅዳሴ ነው። ለምን? የክርስቶስ ስጋና ደም የሚፈተትበት የሚቀዳበት ነው። በዚህ ሰዓት ቅዳሴው ሲጀምር ሳስተምርም ገልጻለሁ። ሚ መጠን ግርምት ዛቲ ዕለት ወእጽብት ዛቲ ሰዓት እንተ ይወርድ መንፈስ ቅዱስ መልዕልተ ሰማያት ብሎ ነው የሚጀምረው። መንፈስ ቅዱስ የሚወርድባት ይቺ ቀን ምን ያህል የምታስፈራ ናት፣ የሚቀድሱባት ቀን ይቺ ሰዓት ምን ያህል የምታስጨንቅ ናት ይላል። ያ ማለት በጣም ትልቅ ሰዓት ነው፣ የክርስቶስ ስጋና ደም። ይህንን ያልተካፈሉ መምህራን፣ ይህን ያልተካፈሉ ዘማሪያን፣ ይህን ያልተካፈሉ ካህናት እንዴት ነው የሚሆኑት? ምእመናንስ እንዴት ነው የሚሆኑት? ስለዚህ በተለይ ዘማሪያን፣ ሰባኪያን፣ መምህራን እነዚህ በዕለተ ሰንበት በቅዳሴው ካልታዩ፣ ቆርበው ካልታዩ፣ ለሌላውንም ካላስተማሩ ትውልዱ ብዙ ጊዜ እንቅልፍ ያጠቃዋል። እንቅልፍ ከዲያብሎስ ነው። ጥቂት ነው መተኛት የሚያስፈልገው። ስለዚህ ያንን ማወቅ ነው። በተለይ ቲክቶክ ላይ ቅዳሜ ማታ ጭራሽ ባይኖርስ? እኔ አንደኛ ሳንሆን አንቀርም በቲክቶክ በዚህ በሶሻል ሚዲያ ከአፍሪካም ካለምም እኔ አንደኛ ምንሆን ይመስለኛል። አጠቃቀሙን ደግሞ አላወቅንበትም። ምንድን ነው የምንፈልገው? ምንድን ነው የምናደርገው? እና የቲክቶክ ትምህርት መንገድ ላይ የወደቀው ዘር ነው ብዬ ነው የማስተምረው። እኔ የሆነ ይታያል ግን መሰረታዊ አይሆንም። ምክንያቱም ወዲያው ወፎች ይመጡና ምን ያደርጉት? ይለቅሙታል። ራቁቷን የመጣች ሴትዮ ትመጣለች። ከዛ ወንጌል ሰምቶ ራቁቷን መታ ሰልባው ትሄዳለች። በቃ የተሰራው በዚህ መንፈስ ነው። አንድ ነገር አይዝም። ትውልዱ ጭንቅላቱ ብኩን እንዲሆን፣ ልቡናው ብኩን እንዲሆን፣ በቃ ባካና ትውልድ እንዲሆን እንዳያስተውል ተደርጎ የሶሻል ሚዲያዎች አብዛኞቹ ስራ ነው። አሁን ዘፈኖች የውጭ ሀገር ዘፈን ብታይ በሆሊውድ ወይም በሌላ ቦታ የሚዘፈኑ እዚህም ሀገር አለ። ልብስ መቀያየር ወዲያው ልብስ ቅይር የሚጨፍረው እንደዚህ ይታያል። ደጋግሞ እንዲያየው ነው የተፈለገው፣ ቢዝነሱ ነው። በዛ ውስጥ ግን የሜንታል ኢልነስ ይከሰታል። ሰዎች አላወቁ። የአእምሮ ህመም ለምሳሌ ከጌም ልጆች ጌም በመጫወት የአእምሮ በሽተኛ ይሆናሉ። ሶሻል ሚዲያ በጣም በመጠቀም ጥናት ተደርጓል። ለምሳሌ ቲክቶክ የሚጠቀሙ ሰዎች ወጣቶች በአብዛኛው የሜንታል ኢልነስ የአእምሮ በሽታ ወደ እብደት መንፈስ የሚወስድ በሽታዎች ይመጣሉ። ይሄ ተጠንቶ የተቀመጠ ነው። የሶሻል ሚዲያ ተጠቃሚዎች ብሰው ይህንን ግን አያውቅም እና በአብዛኛው ትውልዱ እንዲጠፋ እየተደረገ ነው ያለውና ሁሉን ነገር መመጠን ጥሩ ነው። ወደ እግዚአብሔር ቤት ደግሞ ሄዶ ያላስቀደሰ ትውልድ እግዚአብሔር ይፍታ ያልተባለ በቅዳሴው ላይ ስጋው ደግሞ ያልተቀበለ ያላስቀደሰ ታምሯን ያልሰማ ይህ ሁሉ ውጉዝ ነው የሚሆነው። ስለዚህ ቤተክርስቲያኗ በዚህ ለሚያደርጉ ትምህርት መሰጠት ነው። መምህራንም አርአያ መሆን አለባቸው ያልኩት እዚያ እየቆዩ በዛ ሰዓት ምን ጥሩ ነው ማስተማራቸው፣ ግን ሰዓትና ጊዜን መምረጥ ወሳኝ ነው ብዬ አምናለሁ። በጣም አሪፍ። እንደውም ለቀጣዩ ጥያቄ መንደርደሪያ ሆነኝ። በተለይ ይሄ ከልጆች የጌም ሜንታሊቲ ውጭ ያለውን ይሄ ግሎባላይዜሽን የራሱ ያመጣው ተጽዕኖ አለ። ያመጣውም ደግሞ አድቫንቴጆች አሉት።
ግን ተጽዕኖ በጣም ከፍ እያለ ነው። የእርሶ በቅርብ መጨረሻ ያሳተሙት መጽሐፍ ላይ የአዲሱ ዓለም ክርስትናና የስበት ሕግ በሚለው ላይ እኒህ ሀሳቦችን እናገኛቸዋለን በደንብ። አዎ በደንብ ነው የሚገኙት። ግሎባላይዜሽን የተለያየ አይነት ግሎባላይዜሽን አለ። ግሎባላይዜሽን ስንል ለምሳሌ በፖለቲካው የሚካሄድ ግሎባላይዜሽን አለ። ኢኮኖሚካል ግሎባላይዜሽን ይኖራል፣ በኢኮኖሚ ጉዳይ ላይ ይኖራል። በሌሎችም መንገዶች ግሎባላይዜሽን ይኖራሉ። ምድራችን አንዳንዴ ትልልቅ የሆኑ ሺፍቶች ይመጡባታል፣ አጋጣሚዎች ይመጣሉ። ፓራዳይም ሺፍት የምንለው ይለውጣል። ቴክኖሎጂው በየጊዜው ነው እየለወጠ የሚሄደው። በየጊዜው እየለወጠ ይሄዳል እና ግሎባላይዜሽን ስንል እኔ እዚህ መጽሐፍ ላይ እዛ መጽሐፉ ላይ ያስቀመጥኩት ሰዎች ሊያውቁት የሚችሉት የሃይማኖት ግሎባላይዜሽን አለ። ለምሳሌ በጣም ብዙ ጊዜ በተደጋጋሚ ከሚባሉት ነገሮች ለምሳሌ የእኛ ቤተክርስቲያን ለግሎባላይዜሽን አትመችም፣ ለኦርቶዶክስ አትመችም። ግሎባላይዜሽን አንተ የራስህን ትተህ የአውሮፓን መሸከም ማለት ነው። አንዳንዴ ግሎባላይዜሽን አሜሪካናይዜሽን ልንለው እንችል ይሆናል፣ ወይም ደግሞ ዌስተርናይዜሽን ልንለው እንችላለን። የዌስተርኑ ዓለም የእሱን አምጥቶ አንተ ላይ ይጭናል። ባህሉ፣ ሁሉ ነገሩ ያለው ነገር ማለት ነው። ጥሩ ነገር ትወስዳለህ ከምዕራብም ዓለም ከማንም አሜሪካም ሆነ አውሮፓም ሆነ ጥሩ ነገሮች መማር ትችላለህ። ግን አካሄዳቸው ግን ከባድ የሆኑ አሉ። በትልቅ ድርጅቶች ውስጥ እንደ ዩኤን ባሉ አሰራሮች ውስጥ የዓለምን ኢኮኖሚ አንድ ለማድረግ እንደሚሞከረው ሃይማኖቱም አንድ ካልሆነ ችግር ነው፣ ይሄ ሪሊጅን ነው ብለው የሚያስቡ ሰዎች አሉ። ስለዚህ ግሎባላይዜሽን ማንነትን ማስጣል ሊሆን ይችላል። ከሌላው ጋር ትመሳሰላለህ። ይሄ ስርዓት የምትለው ነገር ሁሉ አያስፈልግም። የኔ እምነት ልክ ነው የምትለው ነገር ሁሉ አያስፈልግም። ይሄ ፕሉራሊስቲክ ሶሳይቲ ነው። ስለዚህ አንድ ማድረግ ነው። ፕሉራሊዝም እርግጥ በሁለት ሊከፈል ይችላል። ሶሻል ፕሉራሊዝም እና ሜታፊዚካል ፕሉራሊዝም በሚል ሊከፈል ይችላል። ሜታፊዚካል ፕሉራሊዝም ሁሉ ነገር ትክክል ነው ብለህ የምታስብበት ነው። ሶሻል ፕሉራሊዝም ግን እኔ እውነት አለኝ ሌላውም መብቱ ነው በዚህ ሀገር ላይ መኖር የሚል ከዚህ በፊትም እንደዚህ አይነት ሀሳቦች አንስተናል እና ያን አይነት ነገሮች ትመለከታለህ። ስለዚህ ግሎባላይዜሽን በዚህ በመጽሐፍ ውስጥ ያለው ፍጹም ከእግዚአብሔር ሰዎችን የሚያወጣ የሰይጣን አምልኮ እንዲስፋፋ የሚያደርግ ሰዎች ራሳቸውን እንዲያምኑ ወደ ሰማይ እንዳይመለከቱ ዩኒቨርስ ላይ ምድር ላይ ብቻ እንዲያዩ እዚሁ ብቻ እንዲወሰኑ ገንዘብ አገኛለሁ በሚል መንፈስ ብቻ በዛ ውስጥ ወይም ሀገሮች ለራሳቸው ሲሉ በማይሆን አካሄድ ውስጥ የሚሄዱበት ሁኔታ ነው። ስለዚህ በዚህ ግሎባላይዜሽን የሃይማኖቱ አካሄድ ሁሉንም እምነት አሲሚሌት አድርጎ አጥፍቶ በቃ እግዚአብሔር የለም የሚለው እሳቢ ነው። በቃ እግዚአብሔር የለም የሚለውን ለማምጣት የሚጥሩ ናቸውና መጽሐፍ ቅዱስ ደግሞ የሚነግረን እግዚአብሔር አለ ነው። ይህ ሰማይ ዝም ብሎ እዛ ላይ አልኖረም። ይህ ምድር ዝም ብሎ ኋላ አልጸናም። አንድ ትልቅ ቢልዲንግ ዝም ብሎ አይቶ ሰሪ የለውም ማለት አይቻልም። ይህን ዓለም አይቶ ሰሪ የለውም ማለት አይቻልም። ሰሪ አለው። ሰሪው ደግሞ ፕሮፖርሽናል ዲዛይን አድርጎታል። ይህን ዓለም እግዚአብሔር ለመኖሩ ብዙ ማስረጃዎች አሉ። ምን ገልጻቸው? አንዱ የኮስሞሎጂካል ነው፣ ኮስሞስ ነው። ኦንቶሎጂካል አርጊመንት የምንለው አለ። ቴሌኦሎጂካል አርጊመንት የምንለው፣ ሞራል አርጊመንት የምንለው አለ። ፕሮፖርሽናል ዲዛይን አርጊመንት የምንለው አለ። ፕሮፖርሽናል ዲዛይን የሆነው ፀሐይ ቀን ነው የምትወጣው፣ ጨረቃ ሌሊት ነው፣ ከዋክብት ሌሊት ይነጠፋሉ። ይህ ሁሉ እንስሳት አዋፍ በሰማይ ይበራሉ። ፕሮፖርሽናል ዲዛይን የሆነ ዓለም ነው። ስለዚህ ግሎባላይዜሽኑ ግን ይሄ እግዚአብሔር የለም ነው፣ ፈጣሪ የለም፣ ዝም ብለህ ራስን አምልክ፣ እዚህ ምድር ላይ ያለውን ነገር ተሳተፍ ስለሚል በአብዛኛው ወደማይሆን አቅጣጫ ትውልዱ እየሄደ ከእግዚአብሔር ይልቅ ወደ ሌላ ዓለም የሚጸልይበት መንፈስ ሁሉ የኒው ወርልድ ክርስቲያኒቲ የሚባለው ሀሳብ ከእንደዚህ አይነቶች የመጡ ናቸው። ምን ያህል በጣም ጥሩ። እንደውም ከዚህ በፊት ባለፈው ብዬው ነበርና ምናልባት እዚሁ ዙሪያ ላይ አንድ ሀሳቦችን ላንሳ። ባለፈው ብዬው ነበር። ልክ የመጀመሪያ ዲግሪ ስንማር ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ግቢ ጉባኤ አንስተናል፣ አስታውሳለሁ። አዎ እሱን ሀሳብ ይሄ በተለይ ሁሌ ደጋግመዋለሁ። እሱን ሀሳብ ለምንድን ነው የምደጋግመው? ብዙ ጊዜ የምናያቸው ነገሮች እንደ አዲስ ይመጡልናል። ለምሳሌ ይሄ አዲሱ የዓለም ስበት ሕግ እግዚአብሔር የለም በቃ አንድ ሕግ ነው ያለው ምናምን የሚለውን ነገር በብዙ መንገድ እያሻሻሉ እየመጡ ነው። የልጆች ፊልሞች ላይ ካየን በልጆች ፊልም ልጆች እንዲወዱት እያደረጉ የሆነ ካራክተሮችን ያስገባሉ። ተከታታይ ፊልሞች ላይ ለምሳሌ ተመሳሳይ ጾታን ያስገቡና ያንን ካራክተር ይሄ የሚወደድ ካራክተር እኛ እንድንወደው ያደርጉናል። ያን ካራክተር ከዛ የሱን ማንነትም አብረን እንድንወድ ያደርጉናል። ይሄ ብዙዎች ዝም ብሎ በተለምዶ ድንገት የገባ ይመስላቸዋል። ታስቦበት ታቅዶበት የገቡ ነገሮች ናቸውና እዚህ መጽሐፍ ላይ ምናልባት አዲስ ዩኒቨርሲቲ ያሉ ዶክተሮችንም ከነ ሳሚ ጋር አውርተን አንድ ፕሮግራም ለመስራት እያሰብን ነበር በመጽሐፉ ዙሪያ ማለት ነው። እሱን እናደርጋለን። እንደው ግን ከእርሶ ለመስማት ማለት ነው በእነዚህን ሀሳቦች እዚህ መጽሐፍቶች ውስጥ ከነ መፍትሄዎቻቸው እናገኛለን። አዎ መጨረሻ ላይ ይጠቁማል። በአብዛኛው ሰው የሚወድቀው መቼ ነው?
ሀብት ነው፣ የሚበላ ሲፈልግ ነው። ምክንያቱም ራሱ ክርስቶስ አርአያ ሆኖናል። 40 ቀን 40 ሌሊት ጾመ። ማቴዎስ 4 ላይ ሉቃስ 4 ላይ እንደምናነበው 40 ቀን 40 ሌሊት ሲጾም ተራበ የሚል አናገኝም። ጥሩ 40ኛው ቀን ላይ ይሁን ተራበ ብቻ ሳይሆን እጽ ሲሻ ፍሬ ሲሻ አይቶት መጥቶ ነው ፈተናውን ያመጣው። ብዙ ሰዎች አንድ የሆነ ነገር ሲፈልጉ ፈተና ላይ እንዳይወድቁ መጠንቀቅ አለባቸው። ይሄኛው ሎ ኦፍ አትራክሽን ገንዘብን ስቤ ያመጣዋለሁ ነው። ኬት ስበህ እንደምታመጣው እንግዲህ አይታወቅም። ምክንያቱም ገንዘብ የስራ ውጤት ነው። ሀብት የስራ ውጤት ነው። በሃይማኖት ሁሉም ሰው እኩል ነው። ለአንተ 24 ሰዓት ተሰጥተዋል፣ ለእኔ 24 ሰዓት ተሰጥቶኛል። ያነሰ ሰዓት አልተሰጠም። በዚህ ውስጥ ጥረ ግረ ብላ የሚለው የእግዚአብሔር ትእዛዝ አለ። እነሱ ግን ጥቂት ሰዎች ይወጡና ዝም ብለው የሆኑ ያልተሳካላቸው የራሳቸውን ኑሮ ያሻሽሉበታል። ሰው ይመስለዋል የጨነቀው እርጉዝ ያገባል ነው ይመስለውና ይሄዳል። ግን አይደለም። እነዛ ሰዎች ሊከብሩ ይችላሉ። ሲከተል የነበረው ግን የለም። ከመሀል አንዳንድ ሰዎች የውሸት ሰዎች ይመጡና በቃ አለኝ ይልሃል፣ የሌለውን ነገር ሁሉ ማለት ነው። እና ውሸት ይገባል። አትመኝ የሚለው ኃጢአት ሕግ ይፈርሳል። ምክንያቱም አትመኝ ነው የሚለው እግዚአብሔር። እነሱ ይመኛሉ። ቪዥዋላይዝ ማድረግ ነው፣ ማኒፌስት ማድረግ ነው። እነዚህ ነገሮች ናቸው መጽሐፍ ውስጥ ያሉት። እና መጨረሻ ላይ እንዳልከው መፍትሄ ያሳያል። ምንድን ነው ሊሆን የሚችለው? ምንድን ነው ላደርግ የሚችለው? ለምሳሌ አንድ ኦርቶዶክሳዊ ወጣት እንዴት ነው ላደርግ የሚችለው? ወይም አንዲት ኦርቶዶክሳዊት ወጣት እንዴት ማድረግ እችላለሁ፣ ራሴ እንድመለወጥ እችላለሁ ብላ ብታስብና ቢያስቡ መጽሐፍ ቅዱስ ውስጥ እኮ በጣም ቁልፍ ነገሮች ተቀምጠዋል። በዛ ላይ የእግዚአብሔር እርዳታ ይመጣል። ስለዚህ 2 ዓሣ 5 እንጀራ የባረከ እግዚአብሔር የእኛንም ሕይወት ይባረካል። ያቺ 2 ዓሣና 5 እንጀራ አለች ወይ ጎትቼ ላምጣት አይባልም፣ ሰርቶ ነው የምትመጣው። ስለዚህ ትውልዱ ውጭውን ሀገር እኮ ወጣቱን ገለውት ነው እዚህ የሚመጡት። ስለዚህ የእኛ ትውልድ እዚህ ያለው ትውልድ አሁን ያለው የሚመጣውም ትውልድ እግዚአብሔር ሁሉን አድራጊ መሆኑን አምኖ በስራ መቆም ነው፣ ለስራ መነሳት ነው። መባረክ የእግዚአብሔር ስራ ነው እና መፍትሄም አለው። ልክ ነው፣ ያሳያል። በመጽሐፍቶቹ ከዚህ ኢትዮጵያ ከፊዚካል ባሻገር አሜሪካን በተለያዩ ስቴቶች ይገኛል መጽሐፍቶቹ። ሌላ ኦንላይን የሚገኝበት ሜቶዶች አሉት። እነሱን ለማስተካከል ነው። ይሄኛው መጽሐፍ ጃፈር ነው፣ ጃፈር ቡክስቶር ነው ያሳተመው። አሜሪካን ሀገር አሁን በቅርብ ምርቃት ይደረግለታል። እዛ አልተደረገም። እዚህም ጥቂት ሶሻል ሚዲያዎች ብቻ ነው የጠራሁት፣ ሰው አልጠራሁ ነበረ ያኔ የዛን ጊዜ። አሁን ግን ወደ መስከረም ላይ ደግሞ ሌላ አንድ አዲስ መጽሐፍ ስላለ አብሮ እናደርገዋለን። ቅድም ያነሳው ውይይቶችም ከተደረጉበት እኔም በዙም ልሳተፍ እችላለሁ። አሜሪካ ውስጥ በቅርብ ርቃት ይደረጋል። መጽሐፉ ግን አሁን በጃፈር ቡክስቶር ነው የሚገኘው። እንግዲህ ኢትዮጵያ ውስጥ ያላችሁ መጽሐፉን በጃፈር ቡክስቶር ማግኘት ትችላላችሁ። እንደገናም ደግሞ አሜሪካን በቅርቡ ይመረቃል። መስከረም ላይ ደግሞ ሌላ መጽሐፍ፣ አንድ ትልቅ መጽሐፍ አለ። እሱም ተጨምሮ እጅግ ደስ የሚል ብዙዎቻችን የምንሳተፍበት ትልቅ ኢቨንት ይካሄዳል ብለን እናስባለን። የአዲሱ ዓለም ክርስትናና የስበት ሕግ የሚለው መጽሐፍ። በዚህ ዙሪያ ላይ ብዙ ፕሮግራሞችን ወደፊት እንሰራለን። ቅድም ስራ ብለው አንስተው ነበር መጨረሻ ላይ እና አሁን ምን እየመጣ ነው? አንድ መንፈሳዊ ሰው ወይ ደግሞ መንፈሳዊ አባት ወይ በቃ ክርስቲያን የሆነ ስራ ላይ ባይሰራም ችግር የለውም የሚባል ነገር አለ። እንኳን የክርስቲያን የሆነ ሰው አይደለም፣ መንፈሳዊ አባቶች፣ ትላልቅ አባቶች የምንላቸው ስራ መስራት የለባቸውም። ስራ ለመስራት ከኃጢአት ነው የሚቆጠረው። ከ5 ውሾች አንዱም ሀኬት ነው። ራእይ ላይ ያለው ሀኬት ማለት ስንፍናም ነው። ዝም ብሎ መቀመጥም ሊሆን ይችላል። ስራ የማይሰራ በኦርቶዶክስ ቤተክርስቲያን ጳውሎስ ሐዋርያ ያለው እንደውም ድሮ ፖለቲከኞቹ የሚጠቀሙበት ነበረ። የማይሰራ ይብላ፣ ያልሰራ ሰው ለምን ይበላል? ህጉን ራሱ መጽሐፍ ቅዱስ ነው። ለአዳም ጥረ ግረ ብላ ካለው ጳውሎስ ሐዋርያ የማይሰራ ይብላ ካለ ስራ ወሳኝ ነገር ነው። አንድ አባባል አለ። መነኩሴ ስራ ሲያጣ ስራ ከሌለው ቆቡን ቀዶ ይስፋ። ምን ማለት ነው? ሌዚነስን፣ ይሄ ስንፍናን እንዲያደርግ ነው። በኦርቶዶክስ ቤተክርስቲያን ስንፍና በጣም በጣም ትልቅ ኃጢአት ነው። ሶሎሞን እንዴት ይገልጸዋል? ሰነፍ አለ መዝጊያ በበሩ በማጠፊያው ላይ መዝጊያ ሲከፈት ሲዘጋ እንዲህ ሌለ ልክ እንዲህ እንደሚመላለስ ሰነፍ አልጋው ላይ ይመላለሳል። እየበላ ይጠጣ አልጋው ላይ እንዲህ ነው የሚመላለሰው። አልጋው ላይ እንቅልፋም ነው አለ። እንቅልፍ የሚያበዙ ደግሞ ቡቱቱ ይለብሳሉ ይላል መጽሐፍ ቅዱስ ነው ይሄን የሚለው። ይሄ ማለት ስራ እንዴት ክቡር እንደሆነ ነው። ስለዚህ ሰው ልጆች ሁሉ መስራት አለባቸው። ማንም ይሁን ማንም መስራት አለበት። ምእመን ነው፣ ዲያቆን ነው፣ ቄስ ነው፣ መነኩሴ ነው የሚል ነገር የለም። ሁሉም ተነስቶ መስራት አለበት። ስለዚህ ስራ በቤተክርስቲያናችን ራሱ እምነታችን መሰረቱ እኮ መንግስተ ሰማያት ለመግባት ሃይማኖትና ምግባር የምንለው እኮ እምነትና ስራ ነው።
ስራው በጎ ነገር ሊሆን ይችላል። አስራት አምጣ የሚባለው አንድ ኦርቶዶክሳዊ ካልሰራ ኬት ነው ከአስር አንድ የሚያመጣው? ስለዚህ መስራት አለበት፣ ቤተክርስቲያኗ መደገፍ አለበት። እኔ ብዙ ጊዜ አስተላልፋለሁ፣ የኦርቶዶክስ ወጣቶች ጧፍ ማከፋፈል አለባቸው፣ ዘቤን ማከፋፈል አለባቸው፣ እጣን ማከፋፈል አለባቸው፣ ሸማውን ነጠላውን ማከፋፈል አለባቸው። ሱቅ ካላቸው ማስታወቂያ መስራት አለባቸው። ቤተክርስቲያኑ ራሱ መተባበር አለበት እና በዚህ መልክ ሁሉ ማድረግ አለባቸው። በሚፈለገው ሙያ ውስጥ ሁሉ መሄድ አለ። እኔ ክርስቲያን ሁሌ እንደምለው አንደኛ ነው። ስለዚህ ጠንክሮ ሰርቶ ነው ውጤት ሊያመጣ የሚችለው። የእግዚአብሔር ረድኤት ደግሞ ከዛ ጋር ነው። እጅ እግር እኮ ተሰጥቶታል አንድ ሰው እንዲሰራ ነው። ስለዚህ ስራ ለማንም ሰው ወሳኝ ነው። አልሰራም የሚል ሰው ካለ ግን እሱ ከኃጢአተኞች እንዳንዱ ከአምስቱ ውሾችም እንዳንዱ የሚቆጠር ነው፣ ከአምስቱ ከለባት። ስለዚህ ከባድ ኃጢአት ነው። ልደታ ሲመጣ እንግዲህ ትልቅ በዓል ነው በእኛ ቤተክርስቲያን። ብዙ ጊዜ ግን በፊት ካዩት በዓሉን ከሌላ ይሄ በተለይ ከሌሎች ነገሮች ጋር ከባድ ነገሮች ጋር የሚያያዙ ነገሮች አሉ። አሁን ደግሞ ምን እየተለመደ መጣ? የቃል መግቢያ በዓል ሆኗል። ማታ ላይ ይሰበሰቡና ለቀጣይ ዓመት ሄድን አደርጋለሁ ምናምን የሚሉ ነገሮች መጥተዋል። እና እንደው የተወሰነች ደቂቃ ጥሩ ነው። ምን ያህል እንትኑ ይሄ ጥሩ የሆነው ነገር ሁሉ ጥሩ ነው። እኔ አሁን ህብረተሰቡን ራሱ አንዳንዴ በቃ በትምህርት ማስጨነቅ ዓለም ውስጥ ያለውን ክርስቲያን እንደ አባ እንጦንስ እንደ አባ ጳውሊ ኑር እንለዋለን። ዓለም ውስጥ ነው ያለው። እንደ አብርሃም ነው መኖር ያለበት። ዓለም ውስጥ ነው ያለው። እንደ ያዕቆብ እንደ ይስሐቅ ነው መኖር ያለበት። ያ ባህታዊ ደግሞ እዛ በባህታዊነቱ ነው የሚኖረው። እዚህ ያለው ሰው ግን ወጣቱ ቅድም ነው የሥራ ሁሉ መስራት። ባህታዊ እዛ ሄዶ ባህታዊም አይሰራም አይደለም። ይኮተኩታል፣ ይቆፍራል፣ ይጸልያል። ሌላ ነገር የለም። ቁጭ ማለት የለም ዝም ብሎ። ስለዚህ አሁን ግንቦት ልደታ እውነት ነው እንደተለመደ ሁሉም ሰው ኦርቶዶክሳዊ ሁሉ ወጥቶ ጸበል ጸዲቅ ሊያደርግ ይችላል በሩ ላይ። ለምን? እመቤታችን በተወለደች ጊዜ ሁሉም ከቤቱ ወጥቶ ቂጣም ንፍሮም እያዘ ስለሄደ ነው። ስለዚህ ትልቅ በዓል ነው። የእመቤታችን መወለድ ደግሞ ለእኛ ትልቅ ነገር ነው። የአዳምና የሔዋን ስለት ነች። የኢያቄምና የሐና ስለት ነች። ኢያቄምና ሐና ተስለው ወለዷት ሲል መጀመሪያ የተሳሉት አዳምና ሔዋን ናቸው። አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ነው የሚላት። አንቺ የአዳም ተስፋው ነች ከገነት በተሰደደ ጊዜ፣ የሔዋንም ተስፋ እሷ ነች። ስለዚህ ያን ሲጠብቁት የነበረ ነው እና እመቤታችን ግንቦት አንድ ቀን በሊባኖስ ተራራ እዛው ኢየሩሳሌም ውስጥ ነው። በዛ ስትወለድ ያ ታላቅ ቀን ነበረ። በቃ የማዳናችን ተግባር እየመጣ ነው። በሐሙስ ዕለት ወበመንፈቃ ለዕለት ትወለድም ወለተ ወለትከ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ቢለው እርምጃው ፈጠነ ማለት ነው። መጣ ደረሰ ይላል። ስለዚህ እመቤታችን ተወለደች፣ ደስ አለው ዓለም። በዛን ቀን ተደሰቱ፣ መላእክትም ደስ አላቸው። ይህን ቀን ውጭ ወጥተው ማድረግ ይቻሉ። ሌላው ግን ያነሳኸው በጣም መጠንቀቅ የሚያስፈልገው ሰይጣን ሁልጊዜ በአንዲት ቀዳዳ እየገባ ትውልዱን መጣል ይፈልጋል። በዛን ቀን ቦረንትቻ የሚባል ነገር ይኖራል። በግንቦት ውስጥ ቡሃ በግ ማረድ አለብኝ የሚል ሰው ይኖራል። ለጠቋር መስዋዕት አለኝ፣ ላዳልሙቲ፣ ለወሰንገላ፣ ለወሰንገፊ፣ ለብራ ለንጋ ሊል ይችላል። እነዚህ ሁሉ የዛር መንፈስ ስሞች ናቸው። ስለዚህ አንድ ክርስቲያን እስከሆነ ድረስ ለእግዚአብሔር ነው የሚገዛው፣ ለእግዚአብሔር ነው የሚሰግደው፣ ለእግዚአብሔር ነው የሚንበረከከው፣ እግዚአብሔር ነው የሚሰማው፣ እግዚአብሔር ነው የሚያደምጠው፣ መጨረሻውም እግዚአብሔር ነው። ስለዚህ በዚህ በግንቦት አንድ ቀን ጸበል ጸዲቅ ሊያደርጉ ይችላሉ፣ ደስ ሊላቸው ይችላል፣ እግዚአብሔር ሊያመሰግኑ ይችላሉ። ቃል መግባት እንግዲህ ይህን ካረገልኝ ነው። ስለት ሁልጊዜ ደግሞ አለ በእኛ ቤተክርስቲያን። ስለዚህ በዛ መንገድ ይሄዳል። ዝም ብሎ ግን የመብላትና የመጠጣት በዓል ሳይሆን እግዚአብሔርን የማመስገን ድህነታችን ቀረበ ድነናልም በማለት የሚያገናኙበት ነው። የእመቤታችን መወለድ ያው ለእኛ ደስታ ነው። ምክንያቱም ዘፍጥረት 3:15 ላይ ከዘሯ የቀሩትን ሊዋጋ ሄደ ብሎ በዘሯና በዘሩ መካከል የዘላለም ጠብ አለ የሚል ስላለ እኛ ጠበኞች ስላልሆን ከድንግል ማርያም በቃ ተወለደች ደስ ነው የሚለን። ጥሩ ሰው ሲወለድ እኮ ደስ ይላል። ጥሩ ሰው ሲወለድ ደስ ይላል እና በዚህ ምክንያት ነው ማክበር ያለብን። እንደሱ ነው መሆን ያለበት። በጣም አመሰግናለሁ። እግዚአብሔር ስትልኝ እንደው ከድካም ላይ ነው በጣም መምህር የመጡት። በጣም አመሰግናለሁ። እንደው የመጨረሻ ሀሳብ አንስተናል። በተለይ በዓለ ሃምሳንም አነሳን ነው ወቅቱም ስለሆነ የሚቀጥለው በዓል ደግሞ የእርገት በዓል ነው። እርገት ነው። እንደው ስለሱና በዚህ ዘመን እኛ ክርስቲያኖች ክርስቶስ መምሰል አለብን ቤተክርስቲያን ታስተምረናለች እና እንደው እንደ ወጣቶችም የቤተክርስቲያንንም አስተምሮ ከማስቀጠል አንጻር እንደው ክርስቶስ እንዴት እንልብስ፣ በህይወታችን ውስጥ ሁልጊዜ እንዴት እናድርገው፣ እንዴት አድርገን ክርስቶስን እንኑር የሚለውንና የእርገትን ሀሳብ አንስተን እኔ ሀሳቤን ልቋጭ። መምህር በመጽሐፍ መነኮሳት ላይ ያለ ነው። ዮሴፍ ለጌታ ሰርቷት እንደነበረው ትንሽ ወንበር ልብህን እንደዛ አድርግ ይላል፣ ወይም ልብሽ እንደዛ አድርጊ። ዮሴፍ እንጨት መጥረብ ነበር ስራው። ለጌታ ትንሽ ወንበር አድርጎለት ጌታ እዛ ላይ ይቀመጥ ነበር። ያችን በርጩማ መቀመጫ ያንተ ልብ አርጋት፣
ያንቺ ልብ አድርጊያት ይላል መጽሐፍ መነኮሳት ነው። ጌታ እንዲቀመጥበት ማለት ነው። ጌታ በዛ ውስጥ እንዲቀመጥበት ነው። እና ያ ነው አብሮ መኖር ማለት። ስጋው ደግሞ መቀበል ነው። ሕያውን በልታችሁ ሕያው ሁኑ ይላል። ስለዚህ ሕያውን በልተን ሕያው የምንሆነው ስጋው ደግሞ ነው። የክርስቶስ ስጋና ደም በመብላት ነው። እርገቱ ታላቅ በዓል ነው። እርገቱን ስናስብ ምጽአቱ ነው የምናስበው። ያረገው ደብረ ዘይት ነው፣ የሚመጣው ደብረ ዘይት ነው። ማቴዎስ 24 ላይ በደብረ ዘይት ተራራ ያለውን ነገር እናውቃለን። ሲያርግ ያረገበት የሐዋርያት ሥራ ምዕራፍ 1 ቁጥር 9 እናስታውሳለን። ስለዚህ ደብረ ዘይት ተራራ ላይ ያረገ፣ ደብረ ዘይት ተራራ ተመልሶ ይመጣል። መላእክት ነበሩ፣ መላእክት አብረው ይመጣሉ። ሰዎች ነበሩ እዛ፣ ሰዎችም በዚህ ምድር ላይ ሆነው ለዛ ለታላቁ ክብር ራሳቸውን የሚያነሱበት ነው። ስለዚህ ይሄ ወደ ላይ ሲወጣ ያያችሁት ይላቸዋል መልአኩ ለገሊላ ሰዎች። ተመልሶ እንደዚሁ ይመጣል ሲላቸው በክበበ ትስብእት እንዳረገ በክበበ ትስብእት ተመልሶ ይመጣል። ሲመጣም ማቴዎስ 25:31 ስንመለከት የሰው ልጅ ምልክት ይታያል ነው የሚለው። የሰው ልጅ ምልክት ይታያል ማለት የተቸነከረበት ችንካር ሁሉ እሱን እያሳየ ነው የሚመጣው። ስለዚህ እርገትን በምታስቡበት ሰዓት እግዚአብሔር ያደረገውን ዳግም የሚመጣውን ይዞን እኛን የሚሄደውን ደግ የሆነውን ነገር ሁሉ ከማሰብ ጋር ነው የሚሆነውና አረገ ማለት ወጣ ማለት ነው። አርገ እግዚአብሔር በይባቤ እንላለን፣ በቃለ ቀርን እንላለን። ስለዚህ እግዚአብሔር በታላቅ ግርማና ሞገስ ኃይል ቅዳሴና ግናይ አረገ። ሲመጣም እንደዚሁ ነው የሚመጣው፣ ግን ያስፈራል። መዝሙር 49 እንደሚናገር እግዚአብሔር ሰጋደ ይመጽእ ወአምላክ ነህ ያረመም እሳት ይነድድ ቅድሜሁ። እግዚአብሔር እንጂ እግዚአብሔር ግልጽ ሆኖ ይመጣል። እሳት ዙሪያውን አለ፣ አውሎ ነፋስ አለ። ስለዚህ ያ ሰዓት ግልጽ ሆኖ ሲመጣ ዝም አይልም ስለሚል ያኔ በቀኙ ከሚቆሙት ቅዱሳን ዝም አይልም ነው አይደል የሚለው። ዝም አይልም ማለት በቀኝ ያሉት እናንተ አባቴ ብሩካን ይላቸዋል። ዝም አይልም። በግራ ያሉት እናንተ ርጉማን ሁሩ ምን ይላቸው። ዝም አይልም። ስለዚህ ሊፈርድ ይመጣልና በዛ ሰዓት በቀኙ እንዲያቆመን መማጸን ነው። እመቤታችንም አማላጅነቷ አይራቀን። የቅዱሳን በረከት ይደርብን። አሚን። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። አሚን። አመሰግናለሁ። አክብሮኝ ስለመጡ ዱካም ባይሆን ብዙ ሀሳቦች እናነሳ ነበር። ክፍል 2 መስከረም እንቀጥለዋለን እንችላለን። ኢቲአርት ሚዲያን በጣም እግዚአብሔር ይባርካችሁ። እናንተን የሚጠብቅ በምትሰራ ሁሉ ጠብቅ። በዚህም እናንተን ደግሞ የሚመለከቱ ተመልካቾች ብዙ የሚማሩበት ስለሆነ ሁልጊዜ ከጎናችሁ እንደሚሆኑ አምናለሁ። ሁልጊዜ ደግሞ ይሄ ዝም ብሎ ማስታወቂያ አይደለም። ሰዎች ሲጀምሩ ላይክ ማድረግ፣ ሲወጡም እንደዚሁ ሼር ማድረግ፣ ሌላው ሰው እንዲሰማ ማድረግ ቀላል ነገር አለ። ድንገት በዚች አጭር ንግግር ውስጥ እኮ በእኔና በአንተ መካከል እግዚአብሔር ብዙ መልስ የለሰጣቸው ሰዎች ይኖራሉ። ደግሞ ያድርግላቸው፣ የልባቸው ይፈጸም፣ ክፉ አይንካቸው። እመብርሃን በቀኝ በግራ ትቆምልን፣ ከፊት ትምራን፣ ከኋላ ትከተለን፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የቅዱስ ሚካኤል የቅዱስ ገብርኤል በረከት ረድኤት በሁላችን አድሮ ይኑር። እግዚአብሔር ሁላችንን የሚባርከን እግዚአብሔር ይስጥልኝ። ምን ያህል አሜን። አመሰግናለሁ። ውድ ተመልካቾቻችን ከሊቀ ማእምራን ፕሮፌሰር ዘበነ ለማ ጋር ያደረግነው ቆይታ በዚያ አይቋጭም። መስከረም እንቀጥለዋለን። እንግዲህ እሳቸው ያው ዛሬ ወደ አሜሪካ ይጓዛሉና ከድካም ነው የመጡት። ትላንት ድካም ላይ ነበሩ፣ ዛሬም በድካም ነው እዚህ የመጡት። እውነት አክብሮን ስለመጡ እጅግ አድርገን እናመሰግናለን። በቀጣይ ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ እኔ በዚሁ እሰናበታለሁ። ሰላም።